የኤርትራ ጉዳይ በሚነሳበት ጊዜ የህዝቡን ልብ ምን አሸፈተው የሚል ጥያቄ መከተሉ አይቀርም። በዚህ ጥያቄ ላይ እዚያ ያገለገሉትንም ሆነ የነበረውን ችግር በቅርበት የሚከታተሉትን ወገኖች አንድ የሚያደርጋቸው ምላሽ ቢኖር የፌዴሬሽን መፍረስ የሚል ይሆናል። ከዚህ በተጨማሪ ንጉሱ ከስደት መልስ ለነጻነታቸው የታገሉትን አግልለው ለጠላት የገበሩትን እንደሸለሙ ሁሉ በኤርትራም አንድ ኢትዮጵያ ወይም ሞት ብለው የታገሉትን አግልለው ጸረ አንድነት ባንዳዎችን አመራር ላይ ማስቀመጣቸው ችግሩን በማባባስ ረገድ አስተዋጽኦ አድርጓል። አስራተ ካሳ እንደራሴ ሆነው ከተሾሙ በኋላ ኤርትራ ውስጥ የነበረው ውጥረት ይበልጥ እየተባባሰ መሄዱ ሉሉ በጥርጣሬ አይን እንዲታዩ አድርጎ ነበር። እንደሚባለው ከሆነ ኢሳያስን በሽፍትነት የመለመሉት እሳቸው እንደሆኑና ለኢትዮጵያ አንድነት በታገሉት በደጃዝማች ጊዮርጊስ ልጅ ተስፋ ሚካኤል ጊዮርጊስ አማካይነት በከበባ ወቅት ተመቶ ከቆሰለበት ቦታ አስወጥተው ወደ አስመራ መጥተው በቃኘው የአሜሪካኖች ካምፕ ገብቶ ሕክምና ካገኘ በኋላ የአሜሪካኖችንም ዩኒፎርም አልብሰው ወደ በረሃ እንዲመለስ ያደረጉት እሳቸው ናቸው የሚል ምስጢራዊ ሪፖርት በክፍለ ጦሩ የመረጃ ክፍል እንደቀረበ አስታውሳለሁ። የኤርትራ ዕቅድ ቀደም ሲል እንደገለጽኩት በኤርትራ በኤታማዦር ሹሙ በቀጥታ የሚታዘዝ ከሶስቱም ኃይሎች የተውጣጣ ጥምር ኮማንዶ እንዲቋቋም ተደርጓል። ሌተና ጀነራል አሰፋ አየነ የኮማንዶን ተግባራትና የእዝ ሰንሰለት ወዘተ በሚመለከት ዝርዝር መግለጫ ለመስጠት ከባህር ከምድርና ከአየር ኃይል የተውጣጡ የኮማንዶን አባላት ስብሰባ ጠሩ። ይህ ስብሰባ የተደረገው በጦር ኃይሎች መምሪያ ሌተና ጀነራል አሰፋ ቢሮ ነበር። በዚያው ዕለት በኮሙኒኬሽን ሙያ የሰለጠኑትና የአየር ኃይል ባልደረባ የሆኑት ኮሎኔል ተሰማ አባደራሽ በአስተባባሪነት ተመረጡ። ከዚህ በኋላ ስራው በሚከናወንበት አካባቢ ተግባራዊ እንቅስቃሴ እንዲያደርግ ኃላፊነት የተሰጠው ቡድን ለተሰብሳቢዎቹ እቅዱን አቀረበ። ይሄን የጦር ኃይሎች እቅድ ማውጣት እንጂ የሰው ኃይልና በጀትን በተመለከተ አያገባውም የሚል ሐሳብ ተነሳ። ከብዙ ፍጭት በኋላ በምድር ጦር ስር ያሉ ልዩ ልዩ ክፍሎች ለስራው የሚያስፈልገውን ሁሉ የሰው ኃይልም ሆነ በጀት ከራሳቸው እንዲመድቡ፣ በዚህ ውሳኔ መሰረት ሁለተኛ ክፍለ ጦር አዛዥ ብርጋዴር ጀነራል ተሾመ እርገቱ የሚመለከታቸውን ክፍሎች እንዲያነጋግሩ ተወስኖ ስብሰባው ተበተነ። ከሁለት ሳምንት በኋላ ብርጋዴር ጀነራል ተሾመ እርገቱ የሚመለከታቸውን አባላት አነጋግረው ምላሽ ይዘው መጡ። በሰው ኃይል ረገድ ከሁሉም የሰራዊቱ ክፍሎች ከባህር ከምድር እና ከአየር ኃይል መልካም ትብብር እንደሚደረግላቸው ቃል እንደተገባላቸው፣ ከዚህ በተጨማሪም አየር ኃይል እንደ ሄሊኮፕተር ያሉ መጓጓዣዎችን ለማቅረብ እንደተስማማ ገለጹ። በጀትን በሚመለከት ግን የጦር ክፍሎቹ በቂ በጀት እንደሌላቸው ያሳወቋቸው መሆኑን፣ ከመንግስት ልዩ በጀት የሚመደብለት የኤርትራ አስተዳደር ግን ይህንን በጀት መሸፈን እንደነበረበት አክለው ገለጹ። ነገር ግን የኤርትራ ጠቅላይ ግዛት እንደራሴ ይህንን ስራ ስለማያምኑበት ነው በጀት የከለከሉት አሉ ብርጋዴር ተሾመ እርገቱ በቁጭት። በዚህ አላበቁም። ገጽታቸው ላይ ንዴት እየተነበበበትና በትረ መኮንናቸውን እያወዛወዙ የኤርትራ ችግር እንዳይፈታ የምንሻ ሰዎች አለን አሉ በቁጭት ስሜት። እውነታቸውን ነው። የልዑል አስራተ ካሳ እምቢታ ጤነኛ አልነበረም። የንጉሱ እልፍኝ አስከልካይ የነበሩት በወቅቱ በምድር ጦር አዛዥነት የተሾሙት ሜጀር ጀነራል ደበበ ኃይለ ማርያም ይህንን ችግር መፍታት እየቻሉ ልዑል አስራተ ካሳን ላለማስቀየም ነበር ነገሩን በዝምታ ያለፉት። በዚህ ስብሰባ ላይ በሰማነው ነገር ሁላችንም አዝነን ተክዘን ነበር። ነገር ግን ፕሮግራሙ መቆም ስለሌለበት ሌላ ስልት ቀየስን። የክፍለ ጦሩ አዛዥ ባላቸው በጀት አስፈላጊውን ድርጅታዊ ስራዎች እንዲጀምሩ መከላከያ ሚኒስትሩ፣ የጦር ኃይሎች ኤታማዦር ሹሙና የምድር ጦር አዛዥ በጉዳዩ ላይ እንዲመክሩበት፣ እንዲሁም የተፈጠረው ችግር ንጉሱ ጆሮ የሚደርስበት ዘዴ እንዲፈለግ ወሰንን። ከዚህ በኋላ በኮሎኔል ተሰማ አባደራሽ አስተባባሪነት ስራውን የጀመረው ጆይንት ኮማንድ ለሶስተኛ ጊዜ ስብሰባ ተጠራ።
ብርጋዴር ጀነራል ተሾመ እርገቱ አዲስ አበባ መጥተው በጦር ኃይሎች ጠቅላይ መምሪያ የተቀየሰውን የአሰራር ስልት ከተመለከቱና ውይይት ከተደረገበት በኋላ ከሚመለከታቸው የጦር አዛዦች ጋር ተነጋግረው ተመለሱ። ብርጋዴር ጀነራል ተሾመ እርገቱ ምንም እንኳን የበጀት እጥረት የገጠማቸው ቢሆንም በስብሰባው ላይ ያንጸባረቁት ሐሳብ ግን ስራው ወይም እቅዱ ተግባራዊ ቢሆን የሚል ተስፋ እንዳላቸው የሚያሳይ ነበር። ሆኖም አስመራ በተመለሱ በሶስተኛው ቀን ይህንን ስራ ለመቃኘት ወደ ምዕራባዊ ቆላ ግዛት ሳይመሩ መንገድ ላይ በወንበዴዎች በተተኮሰባቸው ጥይት መገደላቸው ተሰማ። ብርጋዴር ጀነራል ተሾመ በወንበዴዎች መገደላቸውን የሰማን ዕለት በጠቅላይ መምሪያ አብረናቸው በሰራን ጊዜ ያሳዩትን ሀገራዊ ቁጭት እያስታወስን በከፍተኛ ሐዘን ተውጠን ነበር የዋልነው። ሁሉም ሰው የጀነራሉ አሟሟት ከውስጥ ማለትም ከአስተዳደሩ በተጠነሰሰ ተንኮል ነው በሚል ጣቱን የቀሰረው ወደ ልዑል አስራተ ካሳ ነበር። በዚያ ዕለት ጀነራል መኮንኑ ወደ ምዕራባዊ ቆላ መጓዛቸውን የሚያውቁት ልዑሉ ብቻ ናቸው። የጀነራሉን ንቅናቄ ወንበዴው ሊያውቅ አይችልም፣ የሚያውቅበትም መንገድ የለም የሚሉ ወገኖች በርካቶች ናቸው። የብርጋዴር ጀነራል ተሾመ በወንበዴዎች መመታት እኔን በግሌ በጣም ነበር ያስደነገጠኝ። የኤርትራ ችግር በወንበዴዎች ብቻ ሳይሆን በመንግስቱ ቁንጮ ውስጥ በስውር በሚንቀሳቀሱ ኃይሎች ጭምር የተቀነባበረ ነው የሚለውን ሐሳብ እንዳብሰለስል አደረገኝ። የኋላ የጀነራሉን አሟሟት መለስ ብዬ ሳስብ የክቡር ሌተና ጀነራል አበበ ገመዳ ከቦታቸው መነሳትና የብርጋዴር ጀነራል ከበደ ያዕቆብ መዛወር በእነዚሁ የውስጥ ጠላቶች ስውር ደባ የተቋጨ መሆኑ ይታየኛል። ምክንያቱም ሌተና ጀነራል አበበ እና ብርጋዴር ጀነራል ከበደ ያዕቆብ የኤርትራን ችግር ጠንቅቀው የሚያውቁ በራሳቸው የሚተማመኑና የወንበዴውን የጀርባ አጥንት በመስበር የሚታወቁ የጦር አለቆች ናቸው። ኤርትራና ልዑል አስራተ ካሳ የኤርትራ ጉዳይ በሚነሳበት ጊዜ የህዝቡን ልብ ምን አሸፈተው የሚል ጥያቄ መከተሉ አይቀርም። በዚህ ጥያቄ ላይ እዚያ ያገለገሉትንም ሆነ የነበረውን ችግር በቅርበት የሚከታተሉትን ወገኖች አንድ የሚያደርጋቸው ምላሽ ቢኖር የፌዴሬሽን መፍረስ የሚል ይሆናል። ከዚህ በተጨማሪ ንጉሱ ከስደት መልስ ለነጻነታቸው የታገሉትን አግልለው ለጠላት የገበሩትን እንደሸለሙ ሁሉ በኤርትራም አንድ ኢትዮጵያ ወይም ሞት ብለው የታገሉትን አግልለው ጸረ አንድነት ባንዳዎችን አመራር ላይ ማስቀመጣቸው ችግሩን በማባባስ ረገድ አስተዋጽኦ አድርጓል። አስራተ ካሳ እንደራሴ ሆነው ከተሾሙ በኋላ ኤርትራ ውስጥ የነበረው ውጥረት ይበልጥ እየተባባሰ መሄዱ ልዑሉ በጥርጣሬ አይን እንዲታዩ አድርጎ ነበር። እንደሚባለው ከሆነ ኢሳያስን በሽፍትነት የመለመሉት እሳቸው እንደሆኑና ለኢትዮጵያ አንድነት በታገሉት በደጃዝማች ጊዮርጊስ ልጅ ተስፋ ሚካኤል ጊዮርጊስ አማካይነት በከበባ ወቅት ተመቶ ከቆሰለበት ቦታ አስወጥተው ወደ አስመራ መጥተው በቃኘው የአሜሪካኖች ካምፕ ገብቶ ሕክምና ካገኘ በኋላ የአሜሪካኖችንም ዩኒፎርም አልብሰው ወደ በረሃ እንዲመለስ ያደረጉት እሳቸው ናቸው የሚል ምስጢራዊ ሪፖርት በክፍለ ጦሩ የመረጃ ክፍል እንደቀረበ አስታውሳለሁ። ተስፋ ሚካኤል ወደ ሻዕቢያ ከመቀላቀሉ በፊት የደጃዝማች ጊዮርጊስ ልጅ በመሆኑ በደቀ መሐሪ አስተዳዳሪነት የተሾመ ወጣት ነበር። ሻዕቢያን ተቀላቅሎ ጥቂት ከቆየ በኋላ የሻዕቢያ ዓላማ ስላልተስማማው ወደ ሰላማዊ ሕይወት ተመልሶ አስመራ ሆኖ የሻዕቢያን መጥፎ ተግባር ሲያጋልጥ ቆይቶ ወደ አዲስ አበባ ተዛውሮ ይኖር ነበር። ወያኔ አዲስ አበባን ሲቆጣጠር ቤቱ ደጃፍ በሻዕቢያ ቅጥረኞች ሕይወቱ አልፏል። በልዑል አስራተ ካሳ ላይ ጣት የሚቀሰረው ያለ ምክንያት አልነበረም። እኔ ራሴ ለመጀመሪያ ጊዜ በአካል ያገኘኋቸው ጊዜ ጥርጣሬ ላይ የሚጥል ሁኔታ ገጥሞኝ ነበር። የሲቪክ አክሽን ስራ ከመጀመሩ በፊት ለአስተዳደሩና ለክፍለ ጦሩ አዛዥ ማብራሪያ እንድሰጥ እኔና ኮሎኔል ክሩገር ወደ አስመራ በተላክን ጊዜ የክፍለ ጦሩን አዛዥ ከማግኘታችን በፊት ፕሮቶኮሉን መጠበቅ ስለነበረብን ወደ ልዑል አስራተ ካሳ ሄድን። በጽሕፈት ቤታቸው ሳይሆን በቤተ መንግስታቸው ተቀበሉን። እናም ክሩገርም እንደ ጃንሆይ በአጋፋሪ እጅ ወደሚያስነሱበት ልዑሉን የምትመስል ውሻ ውርውር ወደምትልበት ግቢ ወይንም ቤተ መንግስት ገባን። እልፍኛቸው እንደገባን እኔን ትተው ለኮሎኔል ክሩገር ብቻ የእጅ ሰላምታ ሰጧቸውና እንዲቀመጡ ወንበር ካሳዩአቸው በኋላ ሲጋራ ጋበዟቸው። የፊውዳል ፖለቲካ የገባቸው ኮሎኔል ክሩገር ከተቀመጡበት ብድግ ብለው ሲጋራ እንደማያጨሱ
እሳቸው ቢያጤሱ ግን እንደማይከፋቸው ነገሯቸው። ልዑሉ ሲጋራቸውን ከለኮሱ በኋላ በእንግሊዝኛ ቋንቋ ኮሎኔሉ የመጡበትን ጉዳይ እንዲያስረዷቸው ጠየቁ። ክሩገርም ከአሜሪካ ለስራ መምጣታቸውን ከነገሯቸው በኋላ በኢትዮጵያ በኩል ያለውን ጉዳይ ገለጻ መስጠት የሚችለው ሻምበል ፍስሐ ነው አሏቸው። ይሄኔ ወደ እኔ ዞር አሉና በንቀት መልክ እንዴት ነው ሲሉ ጠየቁኝ። በስራ ጸባይ የተነሳ ከበርካታ ጀነራሎችና ለቤተ መንግስት ቅርበት ካላቸው ባለስልጣናት ጋር ስገናኝ እንዲህ አይነት የንቀት መንፈስ ያሳየኝ ባለመኖሩ ሁኔታቸው አናዶኛል። ቢሆንም ንዴቴን አምቄ በተጠንቀቅ ቆሜ እንግሊዝ ሀገር ያዩትን የሚመስል ሰላምታ ሰጠኋቸው። ጥያቄ ያቀረቡልኝ በአማርኛ ቢሆንም ኮሎኔል ክሩገርም እንዲሰሙ የመጣንበትን ዓላማ በአጭሩ ከነገርኳቸው በኋላ በወታደራዊ ደንብ ስርዓት እኔ ለርሶ ማብራሪያ መስጠቴ አግባብ አይደለም፣ ዝርዝሩን ክቡር ብርጋዴር ጀነራል ተሾመ እርገቱ ቢያስረዳው አግባብ ይመስለኛል አልኳቸው በእንግሊዝኛ። ኮሎኔል ክሩገር በመግባባት መንፈስ ፈገግታ ከለገሱኝ በኋላ ጭንቅላታቸውን በመነቅነቅ አዎንታቸውን ገለጹላቸው። ቆይታችን በዚሁ አበቃና ልዑሉ አሰናበቱን። ተሰናብተን ልንወጣ ስንል ልዑሉ ኮሎኔል ክሩገርን ጠርተው ለብቻቸው ሊያነጋግሯቸው እንደሚፈልጉ ገለጹላቸው። ኮሎኔል ክሩገር ልዑሉን ለብቻቸው አነጋግረው ሲጨርሱ የቤተ መንግስቱን ግቢ ለቀን ስንወጣ በመደነቅ ስሜት ተውጦ ፍስሐ ስለ ሰውየው የሰማነው ነገር እውነት ነው አለኝ። ክሩገር በጣም ስለሚያምኑኝ ምንም ነገር ሳይደብቁ ነበር የሚነግሩኝ። የትኛው የሰማነው? ለክሩገር ጥያቄ አቀረብኩ። ከዚህ ቀደም ሰውየው ዙፋኑን መረከብ እንደሚፈልጉ ሰምቼ ነበረ። ያ ፍላጎት እንዳላቸው አሁን ብቻችንን ካደረግነው ውይይት ገባኝ አሉ። ገረመኝ። ከልዑሉ ቢሮ እንደወጣን በቀጠሯችን መሰረት ወደ ክፍለ ጦሩ አዛዥ ብርጋዴር ጀነራል ተሾመ እርገቱ ቢሮ ነበር ያመራነው። ብርጋዴር ጀነራል ተሾመ ኮሎኔል ክሩገር ለሰጣቸው ወታደራዊ ሰላምታ አጸፋውን ሰጥተው እኔን በስሜ እየጠሩ የእጅ ሰላምታ አቀረቡልኝ። በመቀጠልም የሲቪል አክሽንን ዓላማ፣ በተለይ ለኤርትራ የሚያስገኘውን ጠቀሜታ ወዘተ በዝርዝር አስረዳናቸው። በመሃሉ ኮሎኔል ክሩገርን ይቅርታ ጠይቄ ከልዑሉ ጋር የነበረንን ቆይታ፣ ያቀረቡልንን ጥያቄና የሰጧቸውን መልስ፣ ቆይታችንን ጨርሰን ልንወጣ ስንል ክሩገርን ለብቻ ማነጋገራቸውን ወዘተ በአማርኛ ቋንቋ ነገርኳቸው። ብርጋዴር ጀነራል ተሾመ በዝምታ ካዳመጡኝ በኋላ ፍስሐ አሉኝ፣ ይህን ጉዳይ እዚህ ካሉ አሜሪካውያን አማካሪዎች ቀደም ሲል ሰምቻለሁ። እንግዲህ የአካባቢውን ችግር ታውቃለህና በርቱ ፍስሐ አሉኝ። ብርጋዴር ጀነራል ተሾመ እርገቱ ሰራዊታቸው በሚቆጣጠረው ወታደራዊ ቀጠና ሰላም ሰፍኖ ወንበዴዎችን በሰላምም ሆነ በኃይል ተገዢ የሚሆኑበትን መንገድ ነበር ሁሌም የሚሹት። በዚህም የተነሳ ነው ለአካባቢው ሰላም አስተዋጽኦ የሚያደርገው ሲቪል አክሽን ተግባራዊ ይሆን ዘንድ በብርቱ ሲተጉ የነበሩት። ይህንኑ የሲቪክ አክሽን ስራ ለመቃኘት ወደ ምዕራባዊ ቆላ ሲወጡ ነው በወንበዴዎች የተገደሉት። ልዑል አስራተ ካሳ ግን ከሳቸው የተለየ አቋም ነበራቸው። ሲቪክ አክሽን ህዝቡን ከዘውዱ ያለያያል የሚል ወሬ ይነዙ ነበር። ስራው በተግባር እንዳይውል በሚያደናቅፍ የበጀት ክልከላም ፈጽመው ነበር። በዚህና በዚህ ምክንያት ነው የኤርትራ ጉዳይ ሲነሳ የልዑል አስራተ ካሳ ስም በጥቁር ቀለም መስፈር ይገባዋል ከሚሉት ወገኖች ጎን የምሰለፈው። የልዑል አስራተ ካሳ የስልጣን ፈላጊነት በይፋ የተገለጠው አብዮቱ ገና በጅምር ላይ ሳለ ነበር። ይመኙት የነበረውን የጠቅላይ ሚኒስትርነት ቦታ ንጉሱ ለእንዳልካቸው መኮንን ሲሰጡ ልዑሉ የመከላከያ ሚኒስትር ለመሆንና ዘውዱን ለመገልበጥ እንዲያመቻቸው በብዙ አቅጣጫ ሞክረው እንደነበረ ይነገራል። ለዚህ አባባል አንዱ ማሳያ በኮንጎ አበል ጥያቄ ምክንያት ዘማቹ ጦር የወከላቸውን የኮሚቴ አባላት እየጋበዙ ለማግባባት ሙከራ ማድረጋቸው ነው። የኮሚቴው አባላት የሚከራከሩበትን አበል እንዲከፈላቸው ለማድረግ ቃል መግባታቸውም ይነገር ነበር። ኮንጎ የነበረው የኢትዮጵያ ጦር የተባበሩት መንግስታት ማህበር ጽሕፈት ቤት በኢትዮጵያ መንግስት በኩል የላከልን የአበል ገንዘብ ቀርቶብናል ብሎ ባመለከተው መሰረት በተደጋጋሚ ሂሳቡ እንዲሰላ ተደርጎ ነበር። ይሁን እንጂ ምንም አይነት ውጤት አልተገኘም። የጦሩም ቅሬታ አልተወገደም። የሰራዊቱ ንቅናቄ ሲጀመር እንደ ምክንያት የቀረበው ይኸው የኮንጎ አበል ሲሆን 11 አባላት የሚገኙበት ኮሚቴ ተቋቁሞ ኮሚቴው በየባለስልጣናቱ ዘንድ እየቀረበ ብሶቱን ማስረዳት ጀምሮ ነበር።
በዚህ ምክንያት ነው ኮሚቴው ልዑል አስራተ ካሳ ዘንድ የቀረበው። ልዑል አስራተ ካሳ ራሳቸው ስልጣን ፈላጊ ስለነበሩ የወታደሩን ክፍል ድጋፍ ለማግኘት ሲሉ የኮሚቴውን አባላት እያስጠሩ የሚከራከሩለትን አበል እንዲያገኙ ለማድረግ ቃል ይገቡላቸው እንደነበረ ይነገራል። ልዑሉ አስቀድመው የሰጧቸውን የተስፋ ቃል ባለመፈጸሙ አመኔታቸው የቀነሰ መሆኑን ሲገነዘቡ እንዲህ ሲሉ ጉዳዩን ንጉሱ ጆሮ አደረሱ። ወታደሩ ንጉሱ የገንዘባችንን መበላት ያውቃሉ፣ ባያውቁ ኖሮ አስጠርተው ያነጋግሩን ነበር እያለ ነው። ስለዚህ የኮሚቴውን አመራሮች አስጠርተው ያነጋግሯቸው። በዚሁ ሐሳብ መሰረት የወታደሩን ኮሚቴዎች ለማነጋገር ንጉሱ ተስማሙ። በልዑሉ አቅራቢነት ኮሚቴዎቹ ንጉሱ ፊት ተገኝተው አቤቱታቸውን አስረዱ። ንጉሱ ኮሚቴዎችን ካዳመጡ በኋላ ገንዘቡ ወደ መንግስት ካዝና እንዳልገባና ጥያቄያቸው መሰረተ ቢስ መሆኑን የሚገልጽ ምላሽ ሰጥቷቸው ልዑሉ ከዚህ ቀደም ለወታደር ክፍል የገቡት ቃል ለማስፈጸም የሚመለከታቸውን የመንግስት መስሪያ ቤቶች ቢያንኳኩም የተጠየቀው ገንዘብ በመንግስት በኩል የማይታወቅ ጥያቄውን በከፊል በመንግስት በኩል መመለስ ቢሞከር እንኳን በውጭ ሀገር ግንኙነት ረገድ ሀገሪቷ ልትጎዳ እንደምትችል የሚገልጽ ምላሽ ነበር የተሰጣቸው። ከመንግስት መስሪያ ቤት ጋር ይፈጽሙት የነበረው ግንኙነት ስላልተሳካላቸው ነበረ ንጉሱ ኮሚቴውን እንዲያነጋግሩት ያደረጉት። ይሁን እንጂ ለስልጣን መወጣጫ መሰላል ይሆነኛል ያሉት የወታደሮቹ ጥያቄ በዚያው ቀን ንጉሱ በሰጡት ምላሽ እንዳይሆን ሆኖ ተንኮታኮተ። ውድ አድማጮቻችን ከዚህ ቀጥሎ በጣም በአጭር ሻለቃ ጌታቸው የሮም ስም ከመቃብር በላይ ሕያው ሆኖ የሚኖር ታሪክ በሚል ርዕስ በ2000 ዓመተ ምህረት ከጻፉት መጽሐፍ ውስጥ ስለ ብርጋዴር ጀነራል ተሾመ እርገቱ ያሰፈሩትን በጣም መጠነኛ አንቀጽ አቀርባለሁ። ብርጋዴር ጀነራል ተሾመ እርገቱ ብርጋዴር ጀነራል ተሾመ እርገቱ በኤርትራ ክፍለ ሀገር የሁለተኛው ክፍለ ጦር አዛዥ ነበሩ። የተገደሉት ሻዕቢያ ባዘጋጀው ወጥመድ ውስጥ ገብተው ሲሆን በዚያን ጊዜ በጦር አዛዦችና በአንዳንድ የተራማጅነት መንፈስ የነበራቸውን ባለስልጣኖች ላይ በመንግስት የተደራጀ ሴራ ይከታተላቸው ስለነበረ ለሕይወታቸው መጥፋት ምክንያት እንደነበረ ተጠቁሟል። ለምሳሌ ብርጋዴር ጀነራል ዕቆብ አጽጊ የኤርትራ ፖሊስ አዛዥ በዚሁ ሴራ ውስጥ ይካተታሉ። ውድ አድማጮቻችን በዛሬው ዝግጅታችን ፍስሐ አስፋው ዶክተር ያለፍኩበት በሚል ርዕስ ከጻፉት መጽሐፍ ውስጥ የኤርትራ ዕቅድ የምትለዋን ርዕስና በማስከተልም ሻለቃ ጌታቸው የሮም ስም ከመቃብር በላይ በሚል ርዕስ ካሳተሙት መጽሐፍ ውስጥ ብርጋዴር ጀነራል ተሾመ እርገቱ ማን ናቸው የሚለውን በጣም አጭር የሆነ ጉዳይ እናወሳችኋለን።